ቆሻሻ ዋከሳያ አጠገቤ ተደለ ታማኛል አይደል አሁን ተረጋጋ አንተ እንደያረጋጋኝ ያውን የጠየቀሽን ጥያቄ ብቻ መልሽልኝ አንቺ ነሽ የወሰድሻት ከትምህርት ቤት ቪዲዮ መጥቶልናል እዛው አካባቢ ጋር ከነበረ የትምህርት ቤት የሴኩሪቲ ካሜራ ቪዲዮ እንዲወጣ አድርገን ምንድነው የምትለው ሳሚ 2 ሚሊዮን ብር አካውንትሽ ላይ ገብቷል ምን ማለት ነው እንዴ ምን ማለት ነው አትበይ 2 ሚሊዮን ብር ገብቶልሻል እሺ ከዚህ በኋላ ምንም አይነት ነው ሌላ ጣጣ እንጂ እንዴ እኔና ያሬድ ያዝነው ኬዝ አለ በአቶ አበበ ጉዳይ እኔ እሱ ረዳት አይደለም እንዴ ናሽ እሱ መረጃ ያሰባሰብን ነው በሚኪ የት ነበር ስታሰባስብ ምን ተፈጥሮ ነው ቤኪ ምንድነው ምን ማለት ነው ተፈጥሮ ነው ምንድነው ሰላም አይደላችሁ እንዴ ታሶቻት የሚያሳይ ቪዲዮ ነው ያየው በረከት በቃ ጁስ ጋበዝኳት በቃ ተለያየነ ከዛ ወደ ቤቷ ሂጅ አልሻት ምን ማለት ነው ሳሚ ከ1 ሰዓት እስከ 3 ሰዓት ባለው ጊዜ ውስጥ እኔ ለምን ተከታተሉኝ ሲጀመር አይመለከትም እንዴ እኔ ጠበቃችሁ ነኝ እንጂ ግል ጠላት ስንገናኝ በጣም ስለ ሚኪ መጠየቅ ያበዛልና ለምን እንደምትጠይቀኝ ሲጀመር የትተዋወቃላችሁ ለማሳመን ብዙ በጣም እንትናልኩኝ በጣም ብዙ ጥሪ ያለው ግን ያሬድ በጭራሽ እንደዚህ ያላደርግም እኔንም የመጡ ሰዎች ነበሩ አናግረውኛል ግን አልፈልግም እኔ እንዴት ከዳለው እንደዚህ እንዴት ከዳለው ያሪክ አጥባካችሁ ልታሰራ ተነሽ ማከዳ ይኸውልሽ እነዚህ መረጃዎች ወደኛ ካልሰጠህን ብለው ያስፈራሩት ነው ያሉት ከዛም አልፎ ልጃችንን አገደውብን ያሉት ለለው ነገር ለምን ያለው አንተ መናገር አልቻልክም ስለዚህ ልጅ እንድትሞት አልፈልግም አይና ገየው ሞታለች ታክታለች ባካች ሳሚ ተረጋጋና ቁጭ ስለሚያስፈራሩ ሰዎች ባክህ ንገራቸው እሺ ልጅ የት ናት ልጅ በችሎት ላይ እሱ ያዛቸው ኬዞች አንድ ቀንም ተሸንፎ አያውቅም የሚኪንም ኬዝ ያዘው ለዛ ነው ያንተ ልጅ ነች እንዲሆነች ልጅ እኮ ነች በጣም ተጠምጥማባት ነው የወሰደቻት ነው አለች እኔ ማን እንደሆነች ሁላ አላወኩም ልጅህም ቅድም እንደነገርኩ ልጃችን የታገተችው በሚኪ ኬዝ ምክንያት ነው እናንተም እንደማታውቁ ሁሉንም ነገር ስላወኩኝ ነው ወደናንተ የመጣሁት እንዴ እናንተን ያሳልፈ መስጠት ፈልገና ልጅ የተወሰደች ቀን ሁሉንም ፋይል ሰጥቻ ልቀበልም ነበር እንዴ ልጅ በቃ ያንተን ምንም አይነት ወሬ ካሁን በአሁኑ ሰዓት መስማት አልፈልግም ምንድነው እሺ ምን የሰማው ነገር አለሽ እኛ ያጠፋው ጥፋት አለ አሁን ከነገርኩ ውጪ የሰማው ነገር አለ ሄደ ልጄን አግተውብኛል በቃ እንዴ መረጃ አሰባስቤያለሁ በዋስ የሚወጣበትን መረጃ አሰባስቤ ጨርሻለሁ ሚኪ የሚወጣበት ከግሬስ ነሽ ተረጋጊ እንደዚህ በእንደዚህ አይነት ነገር የሚሆን ነገር ሚኪ ከማረሚያ ቤት የመውጣት እድሉ በቃ 30% ቢሆን ምን ለውን በሙሉ አድርግ ምንጭላውን በሙሉ አድርግ እንቱም ንፍታህ ሰጥቻለሁ አይደለ በቃ እኔ ነመነኝ በቃ ሚኪ ከእስር ቤት ይወጣል ይሄው እኔ ነመነኝ የሆነ ነገር በል እባክህ የሆነ ነገር በል ለምር ነው የምልህ ይሄው ስንት ቀኔ ነው ከተኛው በቃ ምንም እኔ መተኛቱን ላልቻልኩ እንቅልፍ አጥቻለሁ በጣም የሰራው ያለሁት እየተባለ ያለው ነገር ምንድነው አሁን እኔ ያንን እርግጥ አድርጌ ማውራት አልችልም ሳሚ እርግጠኛ ሁን እንጂ ያሬድ ያለውን ሁሉ ማስረጃዎች በማምጣት ሁሉንም አይነት ነገሮችን በማቅረብ መቅረብ ያለበት ነገር ቀርቦ ሚኪ የሚወጣበት ነገር ከመመቻቸት ወደ ኋላ እንደማይል ይሄንን እኔ ቃልም ልገባልሽ ይችላል ገብቷል አይደል አሁን ከኮማ ወጥቶ እሱ ወደ ጤንነቱ ተመልሶ እስር ቤት የሚማቀቅበትን ነገር ነው መረጃ ማሰባሰብ ያለበት አበበ ማለት እኮ ሰው እኮ አይደለም እውነት ለመናገር ከተባለ ህዝብ የሚያውቀው ነው ሰው አይደለም አበበ ማለት ሰው መኖርም የሌለበት ፍጥረት ነው ምንድነው የሚፈጠረው ነገር ምንድነው የሚፈጠረው ግን ደግሞ በቃ ነገሩ እየተጣራ ነው ያለው አቶ አበበም ከኮማ ይውጣ ወይም ደግሞ ሌላም ነገር ይፈጠር ከሆነ ምን ይፈጠረው ነገር አብረን ያለን አይደለም እንደዚህ ጉዳት ለማድረስ እርምጃ ለመውሰድ ይቅርና ለማወጣጣት እንኳን መረጃ ለማወጣጣት እንኳን የሚሰጠው ገደብ አለ ሚኪ ከዛ እስር ቤት እንደሚወጣ በቃ እኔ በራሴ 100% ተሰጣቸዋለሁ ለእናንተ እኔ ቃል ገባላችኋለሁ አይደለም አበበ ከኛ እጅ ሊወጣ ከዛች ክፍል ራሱ ሊነቃነቅ በማይችልበት ሁኔታ ውስጥ ነበር በዛች ሰከንድ ውስጥ እነዛን ልጆች አሳምኖ ይወጣል ብዬ በፍጹም ይሁንሽ አጠገቡ ያሉ ሰዎች ኦሬዲ ተገዝተዋል የተገዙ ሰዎች መሳሪያ ያዙ ሰዎች ናቸው እኔ መስሉ ነው ያልከው ሲመለስ ሚኪ ቢገሉትስ በእኔ የተነሳ እንግዲህ ብዙ ወንድሞቼ ብዙ ነገር ደርሶባቸዋል ያሉን አማራጮች ሁሉ ነው የምንጠቀመው ግን በቃ
ቸኩዬ ያልሆነ ነገር ውስጥ ያልሆነ ነገር ነው ያደረኩት ይመስለኛል። ምንድን ነው ያደረከው? አሁን ቅድም ስትናገር ምን እያልክ ነበር? መጨረሻዬ ማለት እንዴ? ለምንድን ማለት? ትላንት ደግሞ የተፈጠረው ነገር ምናልባት የኔም መጨረሻ ሊሆን ይችላል። ነግራችሁ ነው የምወዳት ነው ማለት ፊቴ ላይ እንደተፋብኝ ብታዩ ኖሮ እርግጠኛ ነኝ ምን አይነት ስሜት ሊሰማችሁ እንደምን የሆነ ሚሊዮን ብር እንትን እልላለሁ አሁኑኑ ትራንስፈር ይደረጋል፣ ስልክ ብቻ ስጡኝ፣ ቴክስት ላድርግ፣ አስመልጡኝ የሚል ነገር እንደተናገራቸው አሉ። የህግ አካላቶች አብረው ናቸው፣ ሚኪን ለመውሰድ ዝግጁ ናቸው። በትላንትናው ምሽት ላይ ሁላችንንም የሚያስደነገጠን ነገር ሁላችንንም በቃ በሰማንበት ሰዓት መረጃው በደረሰን ሰዓት የደነገጥነው እንድንጋጥኛ ነን። የተፈጠረው ነገር ትንሽ ግራ ያጋባል። መሆን ያለበት ነገር ነው አቤል እንደምናውቀው፣ ግን ደግሞ በአንድ በኩል ደግሞ መሆንም እንደሌለበት እናምናለን። ስገባ ስመለስ አንድ ቅያስ ነው የታጠፍኩት። እውነት ለመናገር ስመለስ በሩ ተበርግዷል። ወደ ውስጥ ስገባ ማንም የለም። በቃ መሮጥ ነው የጀመርኩት ወደ ቅያስ ተኩስኩበት። እሺ እንግዲህ ቤተሰቦች የላክናቸው ሰዎች ሌኒን ይዘዋት እዚህ አካባቢ እንደደረሱ መረጃ ደርሶናል ማለት ነው። ከዚህ በመቀጠል ደግሞ እንግዲህ እያንዳንዷን ነገር ከሷ አንደበት ያው ማለት ስሜታዊ ላለመሆን እንሞክራለን። ነገሮች ላይ እንግዲህ እያንዳንዱን ነገር እንደማናውቅ አድርገን እንግዲህ ብዙ ነገር ለማወጣጣት እንሞክራለን። እስቲ መታ ደግሞ ከአንደበቷ ምን እንደምትል ማለት እኔ አላቅም። እሷም ምንም እዚህ ነገር ውስጥ የለውበትም፣ ሌላ ነገር ውስጥ ልታወራ ትችላለች። ምን እንደሚፈጠር ምንም ማውቀው ነገር የለም። ነገር ግን እሷ ስትመጣ እያንዳንዷን ነገር ከአንደበቷ የምንሰማና የያዝንባትን ብዙ መረጃዎች አሉ እንደምታውቁት ማለት ቮይሶቹም እያንዳንዱ ነገር ሁሉንም ነገሮች ለመስማት ችለናል። ከዚህ በኋላ ምንም የምታመልጥበትም ምንም ነገር የላትም። ያረገቻቸው ዲሎች አሉ፣ የተቀበለችው ገንዘብ አለ፣ ብዙ ነገር ነው ያለው እና ይሄ ሁሉ ነገር እያለ ምንም የምትክደው ነገር አይኖራትም። እግዚአብሔር ይመስገን እኛ ሚኪን ነፃ የምናወጣበትን መረጃዎች እጃችን እንዳሉ ስላወቅን ማለት ከዚህ በኋላ ምንም እንትን የሚለን ነገር የለም። ወደፊትም ደግሞ እሱን ሙሉ በሙሉ ከዚህ ነገር ውስጥ ነፃ እንደምናወጣው ቃል ልገባላችሁ ፈልጋለሁ ማለት ነው። ስለዚህ ያው አላቅም ያሬድም ማለት እሷን ሳያት ብዙ ነገር እንትን ሊል ይችላል። ነገር ግን ይኸውልህ በተረጋጋ መንፈስ ነው የምታወራው። ምንድነው የተፈጠረው? በረከት አታሪክ ምንድነው? ምን አይነት ሰዎች ላካችሁብኝ? መንገድ ላይ ሁላ እያመነጫጭቁ ነው ያመጡኝ። ምንድነው? ይኸውልሽ ምንድነው እንደዛ? አንቺ አስቸግረሻቸው ካልሆነ ሲጀመር ሊያመነጫጭቁሽም መብት አላቸው። ሲጀመር ትሰሚኛለሽ አይደል? ምን ተፈጥሮ ነው ቤኪ? ምንድነው? ምን ማለት ነው ተፈጥሮ ነው? ምንድነው? ሰላም አይደላችሁ እንዴ? ይኸውልሽ አሁን ላይ ምንም አይነት ድራማ ምንም አይነት ማስመሰል ሌላ ነገር ውስጥ እንድትገቢ አንፈልግም። ሰሚኛለሽ አይደል? እኛ ማወቅ ያለብንን ነገሮች እያንዳንዳቸውን ነገሮች አውቀናል። አሁን ይኸውልሽ ካንቺ የምንፈልገው ምንድነው? ይኸውልሽ እያንዳንዱ ነገር ይሄንን ነገር ለምን እንዳደረግሽ። ምን አደረኩኝ እኔ እንዴ? ሌኒ በቃ ተናገሪ፣ ሁሉም ነገር ተናገሪ። ምንድነው የምትለኛ? ይኸውልሽ እኔም ነግሬያቸዋለሁ፣ እነሱም ያውቃሉ፣ በሚያውቁት መንገድ ያውቀዋል። በቃ ሁሉም ነገር ተናገሪ። ምንድነው የምናገረው? ምን አደረኩኝ እኔ ደግሞ? ስለ ልጄም ስለ ፋይሉም ልጅ ምን ሆነች? አሁን እያወራሽ ያለሽው ምንም ማይሆንና ማይመስል ነገር ነው። ትሰሚኛለሽ አይደል? ስለ ልጁም ስለ መታገታ እያንዳንዷን ነገር ታውቂያለሽ፣ ጠንቀሽ ታውቂያለሽ። ምንድነው ያሬድ? ምንድነው እየሆነ ያለው? አንቺ አልነበር እንዴ ዲስ ታረጋችሁ የነበረው? ስታስማሚያችሁ የነበርሽው አንቺ አይደለሽ? ማን ያለው እንዴ? ምንድነው እንዴ? እየነገርኩሽ ነው፣ ሁሉንም ነገር ያውቃሉ። እኪ የኛ ጠበቃ እንዴ? እኔ ምንም እየገባኝ አይደለም እንዴ? ሰሚኛለሽ? በእናትሽ አታስብስ። ይሄን ያለ ማስመሰል እንደዚህ ጎበዝ እንደነበርሽ አላወቅኩም። አሁን ይኸውልሽ ቀልድ ያንቺን ዝባጅ አይደለም ሳሚ፣ አይደለም በቃ የተሳሳተ መረጃ ደርሳችሁ ሊሆን ይችላል። ብዙ ጠላቶች እንዳሉ ታውቃለህ በዙሪያ። ይኸውልሽ እየነገርኩሽ ነው፣ ሌላ ጣጣት ታምጪ እንዴ? እኔና ያሬድ ያዝነው ኬዝ አለ በአቶ አበበ ጉዳይ። እኔ እሱ ረዳት አይደለም እንዴ? መረጃ እያሰባሰብን ነው በሚኪ። የት ነበር ስታሰባስቢ ነበር እንዴ? ማለት የተለያየ ቦታ ነው የማሰባስበው። ይኸውልሽ አሁን ምንም አይነት ዛሬ ጠዋት የት ነበር? ቢሮ ነበርኩ። አዎ ቢሮ ነበርኩ። ቢሮ ነበርሽ? አዎ። እርግጠኛ ነሽ እንዴ? ቢሮ ነበርኩኝ። ስንት አውርተሻል ዛሬ ጠዋት? እንዴ ምን ማለት ነው? ስንት አውርተሻል? የምጠይቅሽን ብቻ መልሽ። እንዴ የግሌንም ስልክ እኮ አወራለሁ። አዎ የግልሽንም የምንሽንም አውሪ፣ ችግር የለውም። ግን ስንት አውርተሻል? እንዴ ምን ማለት ነው ሳሚ? ከ1 ሰዓት እስከ 3 ሰዓት ባለው ጊዜ ውስጥ
እኔ ለምን እንደምትከታተሉኝ ሲጀመር አይመለከትም እንዴ? እኔ ጠበቃችሁ ነኝ እንጂ ግል ጠላችሁ ነው አይደለም። ስንት ነው የተከፈሉሽ? ብቻ መልሽ። ስንት ነው የከፈሉሽ? ምንድነው? ማንም ይከፍለኝ? ስንት ነው የከፈሉሽ? ማንም ይከፍለኝ እንዴ? ሰምኛለሽ አይደል? በዚህ ልክ እኛን አሳልፈሽ ትሰጫለሽ፣ በዚህ ልክ ትሸጭናለሽ ብለን አናስበው ነበር። እዚህ ክሩ ውስጥ ስትቀላቀይም ከዚህ በፊት የነበረሽ ነገር ታይቶ ብዙ ነገሮች ተጣርቶ ነበር እዚህ ነገር ውስጥ የገባሽው። ነገር ግን በዚህ ልክ ለመካድ ያስቻለሽ ነገር ምንድነው? አንቺን ቆይ እናንተ እኔ የገዛ ጓደኛሽ አብሮሽ የሚሰራ ሰው የሱን ልጅ እስከ ማሳገት ድረስ ያደረሰሽ ነገር ምንድነው? እኔ ያኔ ግን ልጅና ሰግቼ ባለ ስለምትተገተም እኮ ነው ከናንተ አፍ እየሰማለሁ። ሰምኛለሽ አይደል? አንቺ ነሽ ከትምህርት ቤት የወሰድሻት አሳስተሽ ልጁን ከትምህርት ቤት የወሰድሻት አንቺ ነሽ አይደል? እናንተ እንዳታምናችሁ ያሬድ፣ እኔ ምንም ያደረኩት ነገር የለም። ሰምኛለሽ አይደል? አንቺ ካላደረግሽ ልጅ ያሬድ ሲጀመር እዚህ ሀገር ላይ ቤተሰብም ሆነ ልጁ ልታውቃቸው የምትችለው አይነት ሴቶች የምትቀራ ያን ያህል ሰው የለም። ሰምኛለሽ አይደል? መጮህ አይደለም ሌላ ነገርም አደረግሻል። እስካሁንም ታግሼ እያወራሁሽ ያለሁት ማለት ነው። አንዴ ይቅርታ፣ ነገሮችን በትዕግስት ማሳለፍ ስላለብኝ አሁን የጠየቀሽን ጥያቄ ብቻ መልሽልኝ። አንቺ ነሽ የወሰድሻት ከትምህርት ቤት? ከትምህርት ቤት ማን እንዳስወጣት ነው አይደል የምፈልገው? መጀመሪያም ቀድመ ከኛ ጋር ማውራት ነበር ያልኩ ለዚህ ነበር የሚጠቅም ቪዲዮ መጥቶልናል። እዛው አካባቢ ጋር ከነበረ የትምህርት ቤት የሴኩሪቲ ካሜራ ቪዲዮ እንዲወጣ አድርገን ምንድነው የምትለው ሳሚ? አሁን አርፈሽ ጀመር። አንቺ ምንም እንድታወሪ አንፈልግም እንዴ? እንደዚህ ተራ ሰው አድርገሽ ነው እንደምታስቢ? ምን ማለት ነው? ቆይ ዝም በይ ለኔ አንቺ ኮንሽ ነኝ አንቺ ነው ያርገኝ። እቺ አንተ ልጅ አይደል እንደናቷ ነው ስትጠመጠምበት የነበረው። አንቺ ቆሻሻ ዋከዛሪ አጠገቤ ተደል ሰማኛል አይደል? አሁን ተረጋጋ። አንተ እንደረጋጋ ሰማኛል። ተረጋጋ። ጀመር አንተ መረጋጋት ነው ያለብህ። ባክ አውጣ። ምን አይነት መረጃ ነው? ያሬድ ልጅ አይደለም ሰምኛለሽ? ያሬድ ልጅ ለምንድን ነው ይዘሻት ወጣሽ ከትምህርት ቤት? የት ልትወስጃት? በቃ በአጋጣሚ ሰላም ስንባባል ነው። ሌላ ምን ነገር አለ? ሰላም አይወልሽ አሁን በአጋጣሚ አንቺ በዚህ ልክ የምትክጂበት እኔ ምንም እየገባኝ አይደለም። ትሰሚኛለሽ አይደል? ልጁን አንጠልጥለሽ ስታስወጫት የሚያሳይ ቪዲዮ ነው ያየው። በረከት በቃ ጁስ ጋበዝኳት፣ በቃ ተለያየን። ከዛ ወደ ቤቷ ሂጂ አልሻት። እኔ በቃ ተመልሳት ሄዳ አላውቅም። በቃ ጁስ ጋበዝኳት። ከዛ በኋላ አንቺ የት ነው ያረክሻት? ልጅ ደኔ የትም አላደረኳትም። እንዴ ሰው ልጅ ምን ይሰራልኛል? የት ነው ያረክሻት? ያለቀይ እኮ ያሬድ ምን እንደሚሰራልሽማ ታውቂ? የት ነው ያረክሻት? ለምን ፐርፐዝ እሷን እንደወሰድሻትማ ጠንቀሽ ታውቂያለሽ። ይኸውልሽ ከዚህ በላይ ካንቺ ጋር ነው በእውነት የተሳሳተ መንገድ እየሄዳችሁ ነው ያለው። ካንቺ ጋር ከዚህ በኋላ ምንም አይነት ድብቆሽ መጮት አንፈልግም። እኛ ይኸውልሽ የያሬድ ልጅም በሰላም እንድትመለስ እንፈልጋለን። ሚኪንም ከገባበት ውጥንቅጥ ውስጥ በሰላም ልናወጣው እንፈልጋለን። ሰምኛለሽ አይደል? ስለዚህ ነገር ስታደርጊ ትንሽ እንኳን ሊና የለሽ ምን አደረኩ? አንቺ ከኛ ቆይ ምን ያህል ልንሰራ እንደምንችል ምን ያህል ልንሄድ እንደምንችል ስለኛ አቅም አተሹ ነው ይሄን ነገር ለማድረግ ይቻልሽው? እኔ ምንም እየገባኝ አይደለም። ወይስ ደግሞ እዚህ ሀገር ላይ ቤተሰብ የለኝም ወዳጅ የለኝም ምንም አያመጡም ብለሽ ነው ይሄን ነገር ለማድረግ የተነሳሳሽ? ምንም አላደረኩም ነው ያልኩ። በቃ ተሳስታችሁ ይሆናል። የተሳሳተ መረጃ እየደረሰ ሰምኛለሽ አይደል? ለአንቺ ግዴታ ማሳየት አይጠበቅብኝም። አንቺ ላይ ሌላም ብዙ መረጃዎች ይዣለሁ ማለት ስለምን አሁን ይኸውልሽ ከአንቺ መስማት የምፈልገው ነገር ምን እንደሆነ ታውቂያለሽ? ይኸውልሽ ይሄን ነገር ሁሉ ከአንቺ ጋር ሆኖ ማን እየሰራ እንደሆነ ከአንቺ ጀርባ ማን እንዳለ ነው ማወቅ የምፈልገው። እኔ ከእናንተ ጋር እንደምሰራው ከእናንተ ጋር ከያሬድ ጋር እንደምሰራው ሲጀመር ይሄን ነገር በማድረግሽ ምን ሊደርስብሽ እንደሚችል ጠንቀሽ ታውቂዋለሽ። ወይኔ ምንም እየተጋባን አይደለም። በረከት ሳሚ ምን አደረኳችሁ? ሰሚኝ ይኸውልሽ በደንብ ልብ አድርገሽ ስሚ። 2 ሚሊዮን ብር አካውንትሽ ላይ ገብቷል። ምን ማለት ነው እንዴ? ምን ማለት ነው አትበይ። 2 ሚሊዮን ብር ገብቶልሻል። ከየት አምጥተሽ ማለት? በቃ ከአንድ ባለ ሀብት ጥብቅና የቆምኩበት ኬዝ ነበር። አሸነፍኩ። በቃ ገባው። ጥብቅና ይኸውልሽ አንቺ ሲጀመር ጥብቅና መቆሚያ አንቺ
አረ ዝም በላት። መጀመሪያ ደረጃ ላይ ሲጀመር እኮ ማለት ነው ያን ያህል ትልቅ ስራ የምትሰራ ሴት አይደለችም። ለያሬድ ከያሬድ ጋር ረዳት ሆና የምትሰራ ሴት እንዴት ነው ብቻዋን ያሬድ ማያውቀው ገንዘብ እሷ አካውንት ውስጥ የሚገባው እንዴት ነው? ለምን ደግሞ ማለት ነው እኛ አይደርሱበትም ብለሽ ይሆናል ለምጠኛ ነው። ለምን እኛ ማናውቀው ሌላ አዲስ አካውንት ከፍተሽ ማስቀመጥ አስፈልግ እንዴ? ራሴ ግሌ እንዴ ህይወቴ እኮ ግሌ ነው አይደል? ምን ማለት ለምን አስፈልግ? ለምንድን ነው እሺ ለኛ ሲያልነግርሽ ዲላምን ነገር የትኛው ጊዜ ነው ከየኛው ባላብት የትኛው ማን ነው ስሙ ባላብት እንዴ ምን ያደርግልሃል እንዴ አንተ እንዴ ያገሩ ሰው ሁሉ ነው የምታውቁት ነው ያለሽ ትሰሚያለሽ ከዚህ በኋላ ምንም አይነት እንታ ይኸውልሽ እስካሁንም ሴት ነሽ በሚል ነው እንዴ ያወራሽ ነጭ እሺ እንግዲህ ቤተሰቦች ማለት የተፈጠረውን ነገር እንግዲህ ምንም እንደማታቅ ብዙ ነገርን ለመካድ እየሞከረች ነው የምትገኘው ሴት እንግዲህ ምን ያህል ጠልቃ እየሰራች እንደነበረ እንግዲህ እያንዳንዱን ነገር እኛ ማግኘት ያለብንን መረጃዎች በሷ ላይ አግኝተን ነው እዚህ ጋር እያወራናት ያለ ነው። ነገር ግን በዚህ ልክ እኔ እንደዚህ ትክዳለች እንደዚህ ተዋሻለች እኛንም ትሸጠናለች ብዬ በዚህ ልክ አስበናትም አናቅም እቺን ሴት እኛ የክሩ አባሎቻችንን በቃ እያንዳንዱን ሰው በጥንቃቄ እንድንመረምር ነው ነገሮች እንትን እየሆኑ ያሉት። ምክንያቱም እንደምታውቁት እንግዲህ ሚኪ ያለበትን ነገር ታውቃላችሁ። እንግዲህ የቀጠሮ ቀንም ቀርቧል። በዚህ ቀጠሮ ቀን ውስጥ ነገሮች ተፈጽመው አልቀው ባይሆን ኖሮ ሚኪ ላይ ሊደርስበት የሚችሉት ነገሮች ምን እንደሆኑ እንግዲህ ማሰብ አይከብድም። እንግዲህ እግዚአብሔር ጥሎልን እግዚአብሔር ያግዘናል። በነገራችን ላይ በዚህ አጋጣሚ ላመሰግናችሁ እወዳለሁ ቤተሰቦች ሁላችሁም በየሃይማኖታችሁ ስለምትጸልዩልን ነው ነገሮች ቀደም ብለው ከፊታችን እየተስተካከሉልን ያሉት። ስለዚህ አሁንም ቢሆን እንደ ወትሮ እንደ በፊቱ እንድትጸልዩልን ፈልጋለሁ። እንግዲህ እግዚአብሔር ብሎ ሚኪንም ነፃ የምናወጣበት ቀን ቅርብ ነው። እንግዲህ ተሰብሰብ ብለን የምናወራበትም ቀን ቅርብ ነው። ስለዚህ ቤተሰቦች አሁን ከሷ ጋር እንግዲህ ምን እንዳደረገች እያንዳንዱን ነገር ሳሚ እንግዲህ ምን እንደምትል አላውቅም ማለት እንግዲህ ቅድም ልታረግ ያረገችውን ነገር እያንዳንዱን ነገር አይተሃል አንተ በምን አይነት ማለት ያሬድን የገዛ ጓደኛዋ ልጅ እስከ ማሳገት እንግዲህ ምን ያህል ገንዘብ ተከፍሏት ሊሆን እንደሚችል እኔ አላውቅም። አሁን ይኸውልሽ እያንዳንዱን ነገር ከዚህ ጀርባ ማን ያሰራሽ እንደሆነ ስለ ሁሉም ነገር ግልጽ እንድታረግ ይፈልጋሉ። አንቺን ሲጀመር ማለት ነው አሁን ያረግንሽን ነገር ብቻ አልነበረም ልናረግሽ ያሰብነው ነገር ግን ሴት ልጅ ነሽ። ከዚህ በፊት የነበሩሽ ጥሩ ነገሮች አሉ። እሱንም ከግምት ውስጥ በማስገባት ነው በዚህ ልክ ራሱ እያናገርንሽ ያለ። ስለዚህ አሁን ይኸውልሽ ከመጀመሪያ ጀምሮ ከማጋ እየሰራሽ እንደሆነ እኛ ጋር ስገቢ ጀምሮ ምን አስበሽ እንደገባሽ ሁሉንም ነገር እንድትነግሪኝ ይፈልጋል። በተጨማሪም ደግሞ ይሄ ኬዝ እንዲከሽፍ ይሄ ነገር እንዲሆን እንግዲህ ብዙ ድርድር ለያሬድም ስታቀርቢለት ነበር። ግን ባቀረብሽው ድርድር ስላልተስማማልሽ ልጁን እስከማገድ ድረስ ደርሰሻል። ስለዚህ አሁን ይኸውልሽ ካንቺ የምፈልገው ምንድነው ያለውን ነገር ግልጽ እንድታረጊልኝ ብቻ ነው የምፈልገው። ካንቺ ጋር ለማየሰራሽ እንደሆነ ማወቅ ፈልጋለሁ። አብራችሁ እየሰራ የነበረው እንደዚህ ትጎዱኛላችሁ? ምን አደረኳችሁ? ቆይ አሁን እስቲ ረጋ ብለሽ ይሁን አይምሮ ካለሽ አይምሮ እንኳን የለሽ ረጋ ብለሽ አስቢና ወደኋላ አስቢ። ሚኪ ላንቺ ምንድነው ያላደረገልሽ ነገር? ምን ያላደረገልሽ ነገር አለ? ሚኪ በጣም ጥሩ ሰው ነው። እሱንም እንትን ለማለት ፈልጌ አልነበር። አንቺን እኮ እንደዚህ ዛሬ በህይወት እንደዚህ እንድትቆም ያደርገሽ እኮ ሚኪ ነው። ይሄንን አታውቂ? ዛሬ እሱ ላይ ታምጫለሽ አንቺ። ወድጄ አይደለም የመኖርሽን እኮ እዚህ ጋር እኮ ቆመሽ እንድትሄጂ እኮ ያደረገሽ ሰው ነው። ይሄንን ማውራት እኮ አይጠበቅብንም ነበር እኮ። ምን ያህል መስዋዕትነት እንደከፈለልሽ ታውቂያለሽ ላንቺ። ግን ምን አይነት ጭንቅላት ነው ያለሽ? ወድጄ አይደለም ሳሚ፣ በቃ ተረዱኝ። ወድጄ አይደለም እኮ ትንሽ አታፍራለሁ። በቃ ተረዱኝ። እኔ ሌላ ሰው ላይ እኮ የሆነ ነገር ብታደርጊ እንኳን ትንሽ የሆነ ለማሰብ ሞክር ነበር። ሚኪ ላይ እንደ ትንፋሽሽ እንዲቀጥል ያደረገ ሰው መጀመሪያ አውቄ አይደለም። ምን ማለት ነው? አውቄ አይደለም። አላወቅኩም ነበር። ምኑን ነው ያላወቅሽው? የሚኪ ኬዝ እንደዚህ ወደ እኔ እንትን እንዳሉ አላውቅም ነበር። በቃ ሰሚኛለሽ አይደል? ያደረግሽው የስልክ ልውውጦች እያንዳንዱን ነገር ሰምተናቸዋል። ምንም አይነት ውሸት እንድትዋሽ አንፈልግም። አሁን እኮ ነው ብለ ነግራችሁ ነው። አሁን ካንቺ ምን ፈልገው ምንድነው? ይኸውልሽ አሁንም ተረጋግቼ ማውራሽ
ግዴታ ነገሮች ማወቅ ስላለብኝ ነው እያወራሁሽ ያለሁት። በሌላ መንገድም ማወጣጣትም አይከብደኝም አሁን ላይ። ነገር ግን ይኸውልሽ አሁን ላይ ከማጋ እየሰራሽ እንደሆነ ይሄን ነገር ማ እያሰራሽ እንደሆነ ሁሉን ነገር ከመጀመሪያ ጀምሮ እንድትነግሪኝ ይፈልጋል። ምን መሰለህ አሁን እኔ የሚክኬዝ መጀመሪያ የሚክኬዝ መሆኑን አላውቅም ነበር። ገንዘቡ ከገባልኝ በኋላ ነው ይሄን ነገር እንትን ያሉትና በጣም እኔ አሁን ይሄ ገንዘቡ እኔ ህይወቴን ይለውጣል ከዚህ በላይ ነበረ። መጀመሪያ እንዴት ተዋወቅሻቸው? ከነሱ ጋር እንዴት ተዋወቅሻቸው? መጡ በቃ ጠበቃ መሆኔን ያውቃሉ። መጥተው ኖርማል ኬዝ እንደምንሰራቸው ኬዞች እንደዚህ አድርጊልኝ ይሄን ኬዝ አትያዥልኝ ምናምን ብለው መጡ። አይ በቃ እኔ ደግሞ ያው ከኛ ደግሞ ከምናገኝበት ለተቸገሩ ምንም ለሌላቸው ሰርተን ምንልበት ይበዛል። ስለዚህ በቃ ተቸግረው ነው ምናምን ብዬ እሺ ብዬ ተስማማሁኝ ልሰራ። ሌላ ኬዝ ነው የነበረው ይዘውልኝ የመጡት ሌላ ኖርማል ኬዝ ነበረ። ከዛ ከተስማማን በኋላ ምናምን ይሄን ነገር ሲመረጃ ለሰባስ ምናምን ብዬ በቃ ያን ፋይል ከጀመርኩ በኋላ መጥተው የሚኪን ይሄ የዋስትና መብት ምናምን ተጠብቆ የሚወጣበትን ፋይል እንፈልጋለን አሉ። እንዴና እናንተ እነማን ናችሁ? እኛ የተስማማነው ሌላ ነገር ነው። ስለሚኪ ምንድነው የምትጠይቁኝ? እናንተ ሲጀመር እነማን ናችሁ ምናምን ብዬ እንትን ለማለት ፈለኩ። ግን መጀመሪያ የሆነ ያስገቡልኝ ብር ነበረ። ከዛ በኋላ በጣም ጨምርሻለን። ከዛ ውጪ ነበር 2 ሚሊዮን ብር አሁን ላይ ያለው አካውንቴ ላይ ያለው። ቆይ በምን ኬዝ ነው ያስገቡልሽ? በምን ኬዝ ነው ያስገቡልሽ? ኖርማል በቃ ተከራክረን ኖርማል እናሸንፍበት ኬዝ ነበረ። ለካ እሱ ውሸት ነው። በቃ ይሄ በቃ አለ አይደለ መጀመሪያ መግቢያ አድርገውት ነው እና አላወቅኩ ነበር። በቃ ኖርማል ስራዬ ነው ሁሉ ጊዜ እኔም ያለ ደግሞ ሁላችንም ጠበቆች እንደምንሰራው ኖርማል ኬዝ ተከራክሮ ማሸነፍ ቀላል ኬዝ ነበር። ችግር የለውም ወጣዋለሁ ብዬ ነበር። ይሄን ነገር አመጡና ያሬድ ጋር ያለውን ፋይል ተቀበይልን ብለው በገንዘብ ለመደራደር ፈለጉ። እኔ መጀመሪያም ቢቢ ማን ነው ሲጀመር መጀመሪያ ቀጥታ ያናገረሽ ማን ነው? የማኔ ይባላል። እኔ ስለሱ ማንነት መረጃ ምናምን የለኝም። በቃ ቀለል ያለ ኬዝ ይዞ መጣ አልኩ። በቃ አገኘኝ፣ አጋጣሚ አገኘኝ። ስለዚህ ሰው ጠቁሞኝ ነው ከዚህ በፊት ተከራክራችሁ አሸንፋችኋል፣ ጎበዝ ጠበቃ ነሽ ምናምን እና በጣም የሚያሳዝኑ ሴትዮ አሉና የእሳቸውን ንብረት ማስመለስ ነው አለ። ቀለል ያለ ኬዝ ስለሆነ ኧረ ችግር የለም ወጣዋለሁ ምናምን ብዬ ትናልኩኝ ማለት ነው። እና የሆነ በቃ ፋይል እንትን ለማለት መረጃ ለማሰባሰብ ምናምን ስሞክር ስንገናኝ በጣም ስለ ሚኪ መጠየቅ ያበዛል። እና ለምንድን ነው የምትጠይቀኝ? ሲጀመር የት ትተዋወቃላችሁ? ለምንድን ነው ስለ ሚኪ ግል ነገር የምትጠይቀኝ ምናምን ስለው ከዛ በኋላ ላይ ነው የነገረኝ ማለት ነው። በቃ የሚኪ የዋስትና መብቱ ተጠብቆ ሊወጣ እንደሆነ አውቀዋል ማለት ነው። እና ያ መረጃ ደግሞ ያሬድ ጋር እንዳለ ያሬድ እንደሚከታተለው ያውቃሉ። እና ያንን ፋይል መጀመሪያ እንተናን ያሬድን አናግረነው ነበረ፣ ግን በገንዘብም ተደራድረን ነበረ እና እሱ በፍጹም እንደዚህ አላደርግም ብሎ እምቢ አለን። ስለዚህ አንቺ በቃ ያችን ፋይል ማምጣት ብቻ ነው። ያችን ፋይል አምጪ፣ ከዛኛ ህይወትሽን የሚቀይረው ገንዘብ እንሰጥሻለን። ብዙ ጊዜ ደግሞ እኛ ስላንቺ እናውቃለን እና ከሚከፈልሽ ይልቅ የማይከፈልሽ በነፃ እየሰራሽ ሁላ ነው ያለሽ። ስለዚህ ህይወትሽን የሚለውጥ ለምን እንደዚህ ተቀጥረሽ ለምን ትሰሪያለሽ? ህይወትሽን የሚቀይር ገንዘብን እኛ እናስገባልሻለን ብለው ያንን ገንዘብ አስገቡ። ምን አንቺ በነፃ ነው እየሰራሽ ያለሽ? አንዳንድ ኬዞች ማለት ብር ለሌላቸው ሰዎች እንዲያለገሻል ነው። ግን ያው ደካማ ጎኔ ነው። በቃ መለወጥ ፈልጋለሁ። እኔ ዘመድ ቤተሰብ ምናምን የለኝም ታውቃላችሁ እዚህ ሀገር ላይ። ስለዚህ እኮ የነገርኳችሁ ነው ሳሚ። ስለዚህ የብር 2 ሚሊዮን ብር ከዛ በፊት ከ2 ሚሊዮን ብር በፊት የተወሰነ ብር አስገቡልኝ። አጠፋፋሁት። በቃ የሆነ ነገር እንትን አልኩበት አጠፋፋሁትና በቃ የራሴን ነገር አደረኩበት። ግን እኔ ከዚህ ህይወት መውጣት ስለምፈልግ የሆነ ነገር ከፍቼ በቃ የሆነ ቢዝነስ ምናምን ሰራለሁ ነው ሐሳቤ ነበር። የራስሽን ነገር አደረግሽ? ምንድነው ያደረግሽበት? ማለት ለእናንተ ከጠቀማችሁ እሺ እነግርሃለሁ። ማለት እዚህ በቃ እዚህ ሀገር ላይ በዚህ ኬዝም እነሱም በኋላ ብር አምጪ ምናምን እንዳይሉ ብሩን መልሽ ወይ ፋይል ምናምን ብለው እንትን እንዳይሉ እኔ በቃ ከዚህ ሀገር መውጣት ነበር ያሰብኩት በያዝኩት ብር ማለት ነውና በህገወጥ መንገድ የሚያስወጣ ደላላ ምናምን ለሱ ከፋፈልኩት። ፕሮሰስ ጀምሬበት ነው።
ህገወጥ እንደሆነ ታውቂያለሽ። እሱም መንገድ ምን ያህል መጥፎ እንደሆነ፣ ምን ያህል ህገወጥ እንደሆነ፣ ምን ያህል ወንጀል እንደሆነ ታውቂያለሽ። አንቺ የህግ አካል ነሽ አይደል? እንዴት እንዲህ አይነት ነገር ለማድረግ ቻልሽ? በቃ አማራጭ የለኝም፣ የሚረዳኝም ቤተሰብ የለም። በቃ በዚህ ምን ማለት ነው? እኛ አንቺን አንረዳሽም እንዴ? ይሄ የክሩ አባል ለአንቺ ሌላው ይቅር የኛን ነገር ተይው። ሚኪ ለአንቺ ስንት ነገር ነው ያደረገልሽ? አንቺ ሚኪን በዚህ ልክ አሳልፈሽ መስጠት ነበረብሽ። ሚኪን እኮ ነው ያሳልፈ መስጠት አልፈለኩም ነበር። ተይውሽ። ከዛስ ምንድን ነው የተፈጠረው? ከዛ በኋላ ለያሬድ አሳምኙና በቃ ያን ፋይል ተቀበያሉ። ከዛ እንደምንም ከተቀበልሽ ሌላ ብር እናስገባልሻለን ብለውኝ አዲስ አካውንት ከፈትኩና ያንን ብር አስገቡልኝ። አሳመነሽው? ለማሳመን ብዙ በጣም እንትን አልኩኝ። በጣም ብዙ ጥሪ ያለው ግን ያሬድ በጭራሽ እንደዚህ አላደርግም። እኔንም የመጡ ሰዎች ነበሩ አናግረውኛል፣ ግን አልፈልግም። እኔ እንዴት ከዳለው እንደዚህ እንዴት ከዳለው ያሚኪ ነገር እንዴት አሳልፍ ይሰጣለው ብሎ እንትን አለኝና በቃ ምንድነው ሌላ ሐሳብ የመጣው ሌላው ፕላን የነበረው በቃ እንዲያለኝ አልካችሁ እንዴ መተው እኮ አስፈራሩኝ። ቤቴ ድረስ መተው በቃ እንገልሻለን፣ ብሩን ሰጥተንሻል፣ ስለዚህ ያንን ብር ካልመለስሽልን እንገልሻለን። ለዛ ነበራ ከነሱ ጋር ኮንታክት ስለጀመርሽ ነው እኛ ከተከራየንልሽ ቤት ወጥተሽ ሌላ ቦታ መኖር የጀመርሽ? አዎ እናንተም ከደረሳችሁ ብኝ፣ ሁለተኛ ደግሞ እነሱም እንገልሻለን እያስፈራሩኝ ነበረ። ስለዚህ እኔ በቃ ከዚህ ሀገር መውጣት ነው የፈለኩት። መጀመሪያም ሆን ብለሽ ነው ከኛ አይን ለመራቅና ይሄን ስራ በቃ ይሄን ስራ ሰተሽ ያሰብሽውን ነገር ለማሳካት ነው ከኛ እይታም የራቅሽው ማለት እኛ ከተከራየንልሽ ቤትም የወጣሽው በቃ ከእንትኑ ለመራቅ ነበር ማለት ነው። ስለዚህ አሁን እያንዳንዱ ነገር የቀረው ሁሉንም ነገር እንድትነግሪኝ ይፈልጋል። ከዛ በኋላ እንዴት ሆነ? ከዛ በኋላ ያለውን ነገር ከዛ በኋላ ያሬድ እምቢ አለኝ። ያሬድ እምቢ ሲለኝ የመጨረሻ አማራጭ አድርጌ ያሰብኩት እኔም ለህይወቴ ስለፈራሁኝ ስላስፈራሩኝ እንገልሻለን ብለው ስላስፈራሩኝ በቃ ልጁን እኔ የት እንደምትማር ምናምን አውቃለሁ፣ እነሱ ግን አያውቁም። ልጁን አግቶ ፋይሉን መቀበል ነው ያሰብኩት ነበር። አንቺ ልጁ ያሬድ ልጅ እንዳለው ያውቃሉ እኮ ግን የት እንደምትማር የት እንደሆነች ምናምን ማን እንደሚቀርባት ምናምን አያውቁም። ስለዚህ በዚህ እንትን አሉ፣ ተስማማን። ጠበቃም እንደሚደረግላት ምናምን ስለምታውቂ አንቺ ቀለል አድርገሽ ልታውቂላቸው ተስማማል። አዎ ምክንያቱም እኔም ህይወቴን በጣም ሰግቻለሁ ለህይወቴ። በቃ ከዛስ ምንድን ነው የተፈጠረው? ሄድሽ ትምህርት ቤቷ ሄድኩኝ። ትምህርት ቤቷን ያሬድ ብዙ ጊዜ በስራ ምክንያት ምናምን ስንገናኝ ምናምን ትምህርት ቤቷን አሳይቶኛል። ሰላምታም አለ። ልጅቷ ደግሞ ትቀርበኛለች፣ ትወደኛለች ነው ያው ሌላ ሰው አትቀርብም። እኔን ነው መጀመሪያም ስደልያት ምናምን ህፃናት ስታታልያት የነበረውም ለራስሽ አሁን ላሰብሽው ቀር ከዛ ከትምህርት ቤት ወሰድኳት፣ ለነሱ አስረከብኳቸው። ለማን ነው ለነሱ? ስንት ናቸው? በአብዛኛው የማገኘው እንትናን ነው የማንን ነው ግን ያው ከሱ ጋር አብረው የሚሰሩ ሰዎች አሉ። ለማን ነው ያስረከብሽው? ይዛል ለማንን ያስረከብሽው? ስታስረክቢ እንዴት ያስረከብሽው? በቃ እዛ ትምህርት ቤት አገኘኋት። ከዛ በኋላ ነይ ጁስ ልግዛልሽ ምናምን ብዬ አታልያት አስወጣኋት። ከዛ ዘበኛው ምናምን ትሲል አይ በቃ የምወዳት አክስቴ ናት ምናምን ብላ በቃ ደስ አላት እሷ ማለት ነው። ከዛ በኋላ ያው እህቴ ምናምን ይላል አንዳንዴ ያለች ትሰማለች እና አክስቴ ናት ምናምን ብላ ከኔ ጋር ሄደች። ከዛ ያው ለመሸወጃ የሚሆን ጁስ ገዝቼ አብረን ሄድንና የማን ከመኪናው ጋር እዛ እየጠበቀኝ ነበር። የሆነ ቦታ ተቀጣጥረን እዛ ይዣት ሄድኩኝና መኪና ላይ አስገባኋት። ከዛ እኔ ስወጣ በጣም እየጮኸች ነበረ። እዛ እኔ በቃ እዛ ቦታ መቆየት ስላልፈለኩኝ ትቻቸው ሄድኩኝ ማለት ነው። ከዛ በቃ ልጅቷን እኔ የነበረብኝ እንግዲህ ተወጥቻለሁ፣ ቀሪ ገንዘብ ይላኩልኝና ከዚያ ሀገር ልውጣ ስላቸው ፋይሉን ካላገኘን ቀሪ ገንዘብ አንሰጥሽም ምናምን ብለው ገንዘቡን ያዙ። ስለዚህ ያንን እየጠበቅኩኝ እናንተ ደረሳችሁብኝ ማለት ነው። አንቺ ግን ምን አይነት አውሪ ሆነሻል? በዚህ ነው ያልክ ጨካኝ ሆነሻል። ምንም አማራጭ ስለሌለኝ ነው ቤቴ ድረስ መጥተው ነው ያስፈራሩኝ። ምን አጣሽ? ምን የጎደለብሽ ነገር አለ? እንደዚህ አይነት ወንጀል ውስጥ ካንቺ ጠበቃ አንቺ ነሽ አሁን ጠበቃ ሆነሽ ህዝብ ነፃ የምትወጪው? ለተበደለ ለተጎዳ መደርሽ አንቺ ነሽ። እንደዚህ በዚህ ነው ያልጭካኔ ህፃን ልጅን አሳልፎ ከመስጠት ድረስ
ምን አይነት የገንዘብ ፍቅር ቢኖርሽ ነው? አማራጭ ነው አልኩህ እኮ በቃ ካስፈራሩኝ በኋላ ነው ይሄ ፕላን የመጣልኝ እንጂ እኔ አልፈለኩም እኮ ነበር ልጅቷን አሳልፌ መስጠት። እሺ አሁን ምን ፈልገው ሳሚ? እኔ አሁን ሌላ እንትም ይሉሽ ከዚህ በኋላ ካንቺ ጋር አንቺ እንግዲህ ላረግሽው ነገር ለእያንዳንዱ ነገር መቀጣትሽ አይቀርም ማለት ለፈጸምሻት ወንጀል ለእያንዳንዱ መቀጣት ባለብሽ ልክ ትቀጫለሽ። ሲጀመር አንቺ ከወንጀለኛነትን ባለፈ ከሃዲ ነሽ። አንቺ ማለት ያበላሽን እጅ የነከሽ በጣም መጥፎና አረመኔ ሰው ነሽ። ትሰሚኛለሽ አይደል? ከተኔ እኮ ሚኪን አሳልፌ መስጠት አልፈለኩም ነበር። አንቺ መቀጣት ባለብሽ ልክ መቀጣትሽ አይቀርም። ነገር ግን አሁን ከአንቺ የምንፈልገው ነገር የማን ነው ያልሽውን ሰው ማን ነው የማን ነው ምናምን ያልሽውን ሰው እሱን ግዴታኛ ማግኘት አለብን። ስለዚህ እሱን በምን አይነት መልኩ እንደምናገኘው እንድትነግሪኝ ብቻ ነው የምፈልገው። ችግር የለውም። እኔ ሁሌ ስደውልለት በማንኛውም ሰዓት ያነሳል። ቀደውዬ ፋይሉን ምናምን አግኝቼዋለሁ ላቀብልህ ምናምን ብዬ እንትን ማለት እችላለሁ። ምን ያህል ያምንሻል? ማለት እነዚህ ሰዎች ይኸውልሽ በጣም ጠርጣራና ብዙ ነገር ማለት ጭንቅላታቸው ለጥሩ ነገር አልተጠቀሙበትም እንጂ በጣም ጭንቅላታቸው የረቀቀ ሰዎች ናቸው። ስለዚህ አንቺም በዚህ ልክ ሊያምንሽ እሱ ጅል ይመስልሻል? እሺ ምን ላድርግ እኔ ምን ላድርግ? ስለዚህ በሌላ መንገድ ልታገኙ የምትችሉ በሌላ መንገድ ምንድነው? ሌላ መንገድ ፈልጊ። በቃ ሌላ መንገድ ያለው ፋይሉን ስጠኝ ፋይሉን ልስጥህ ብሬን ስጠኝ ነው ልለው የምችለው። በጣም የለፋውበት ያው ለፍቻ አምጥቻለሁ። ስለዚህ ፋይሉን ተቀበል። ከዚህ ሌላ ምንም አማራጭ የለም። በምን እንገናኛለን? በቃ ችግር የለውም። እያንዳንዱ ማለት ያለብሽን ምን እንደምትይ እኛ እንነግርሻለን። እሱንም ደውለሽ እንድታወሪው እናደርጋለን። አንቺን ግን ማለት ነው አንቺ ጋር የምትፈልጉትን ሁሉ ነገርኳችሁ አይደል ሳሚ? በቃ ከዚህ በላይ ምን ላድርግ? በደንብ የምናወራው ይሆናልሽ። ነይ ያው ታጥቂኝ። እሺ እንግዲህ ቤተሰቦች ማለት ያለውን ነገር ሁሉንም ነገር እንዳያችሁት ነበር። የተፈጠረውን ነገር እንግዲህ ከኛ ከክሩ አባል ሆኖ እንግዲህ ይሄን ያህል ክደት ፈጽመውብን እርስ በርስ እንዳንተማመን የሚያደርግ ነገሮች ብቻ ነው እየሆኑ ያሉት ነገሮች። በቃ በጣም የሚያስጠሉ ነገሮች ናቸው። እኔ አላቅም ብቻ ሌላ ከክሩ አባል ያልሆነ ሰው እንዲህ አይነት ነገር አርጎብን ቢሆን ምንም አይሰማኝ። ነገር ግን ደግሞ በተለይ ለዚች ልጅ ሚኪ ያረገላት ነገር በቃ መንገር አልፈልግም፣ እንዲነገርለትም አይፈልግም እሱም። ነገር ግን በቃ ግዴታ ማወቅ ስላለባችሁ ነው ይሄን ነገር እየነገርኳችሁ ያለው። ሚኪ ማለት የሷን እስትንፋስ ያስቀጠለላት እኔ መናገሩ ላይ ከብደኛል። አላቅም ብቻ ይሄን ሁሉ ነገር እንግዲህ ከዚህ ነገር ጀርባ ሚኪን እየወጋች ሚኪ አላስፈላጊ ነገር ውስጥ እንዲገባ ውድቀት ውስጥ እንዲገባ ብዙ ነገር እንዲደርስበት እንግዲህ ከኋላ እያሴረች የነበረች የክሩ አባላችን የገዛ የኛ ጠበቃ እንግዲህ እኛ ጋር ተከፍሏት የምትሰራ የገዛ የኛ ሰው የሆነች ሴት ነች። ይሄን ሁሉ ነገር ስታቀነባበር የነበረው እንግዲህ ከማጋ ተገናኝታ እንደሆነ ይሄን ነገር እያደረገች የነበረችው እያንዳንዱን ነገር እኛ መሄድ ባለብን መንገድ ሄደን እያንዳንዱን ነገር የምናገኘው ይሆናል። የምናረጋግጥ ሁሉንም ነገር ለእናንተ የምናሳያችሁ ይሆናል። በእርግጥ ማናሳያችሁም ነገር ይኖራል ማለት ሁሉ ነገር ለእናንተ ግልጽ አናደርግም። ያው የሚያዩ ወንጀለኞችም ይሄን ነገር ስለሚያዩ መደበቅ ያለባቸው ነገሮች ተደብቀው ይያዛሉ። ነገር ግን ወደፊት ደግሞ እየቀጠልን ሁሉንም ነገር ለእናንተ የምናሳያችሁ ይሆናል። እንደ እግዚአብሔር መልካም ፍቃድ እንግዲህ እጃችን ገብቷል ማለት ሚኪን የዋስትና መብቱን የሚያስጠብቀው እያንዳንዱ ማስረጃዎች እጃችን ገብቷል። ከዚህ በኋላ ምንም የሚያሳስበን ነገር የለም። እንግዲህ አሁን ላይ በዋናነት የሚያሳስበን ነገር አንድ ነገር አለ። የያሬድ ልጅ አለች ማለት ታግታ ነው ያለችው። እንግዲህ አሳልፋ ሰጥታለች ለነዛ አውሬዎች። ቢያንስ እሷ እጇ ላይ አርጋ እንኳን የምርም ለያሬድ የምታስብ ቢሆን የምርም ክፋት ውስጧ ላይ ባይኖር ኖሮ ልጅቷን እንግዲህ አሳልፋ መስጠት አልነበረባትም ማለት ራሷ ጋር ቆይታት በዛ መደራደር እንኳን ትችል ነበር። ነገር ግን እቺ ልጅ እንግዲህ ዋና ዓላማዋ ገንዘብና ገንዘብ ስለሆነ ያረገችውን ነገር እያንዳንዱን ነገር እንግዲህ ተመልክታችሁታል። ሌላ የምትጨምረው ነገር አለ ሳሚ? ማለት በዚህ ኬዝ አላቅም እኔ ምን እየሆነ እንዳለ። እንደ እግዚአብሔር ፍቃድ ያው እንደምታውቀው መረጃዎች እኛ እጅ ገብተዋል። ከዚህ በኋላ ሚኪን ነፃ የምናወጣበት ነገር ብቻ ነው የሚቀረን። ማለት ሄደን ነፃ የምናወጣበት ቀጠሮ ቀን የምንጠብቅበት ቀን ብቻ ነው እየቀረን ያለው። ለኦዲየንስም እንግዲህ ግልጽ ለማድረግ ያክል እስቲ የምትጨምረው ነገር ካለ ማለት ነው። ያው እኔ እንግዲህ
ለሚኪ ይሄ አይገባውም። ይሄ ጭራሽ በፍጹም የሚገባው ሰው አይደለም። ግን አንዳንዴ ፈጣሪም የሚወደውን ሰው ይፈትናል። ይሄ ግልጽ ነው። ፈተና ነው። ፈተና ደግሞ ለኛ ጥንካሬ፣ ብርታት፣ የጎደለንን ነገር የምናይበት ነገር ነው። በሚኪ የተነሳ ያው ከጎናችን ያሉትን ደግሞ መጥፎ ሰዎችን የምናይበት አጋጣሚ ተገኘ። በሚኪ መታሰር የተነሳ አብረውን ስንት ነገር እያሳለፉ የነበሩት የኛ የምንላቸው ሰዎች ትክክለኛ ማንነታቸው ታየ። አላቅም በልጁ የተነሳ እንደዚህ አይነት ውሳኔ ውስጥ እንደወሰነ ትልቁን ደግሞ ነገር ስታቀነባበርና ስታቅድ የነበረችው ሌኒ መሆኗም ታውቋል። በዚህ መሀል እሱም ቀድም ያለኛ ቢነግረንና ያለውን ነገር ቢያወራ ኖሮ የተሻለ መፍትሄ አብረን ሆነን ችግሩንም ደስታውንም አብረን እንደምንካፈለው ሁሉ ይሄንን ነገር ሲፈጠር ለኛ ቢያማክረንና ለኛ ይሄ እንደዚህ ነገር እየተባለ ነው ቢለ የወላ ጊዜ ባናቃጠል ነበር። ነገራቶች ቶሎ መፍትሄና ውሳኔ እንዲያገኙ ባደረግን ነበር። አሁን ደስ የሚለው እግዚአብሔር የተመሰገነ ነው። በእናንተ ጸሎትም በእናንተ አለው ባይነትም በፈጣሪ እርዳታም በፈጣሪ ቸርነትና ምሕረትም ሚኪን በዋስ እንዲወጣ የሚፈቅድለትን ፋይል መረጃዎች እንዳለ እጃችን ገብቷል። አሁን ቀጠሩ ቀን ሲቀርብ ያንን ፋይል አስገብቶ ሚኪን ወደኛ የማምጣት ስራ ነው የምንሰራው። እግዚአብሔር የተመሰገነውን ሁሉም ፋይል እጃችን ላይ ገብቷል። አላቅም ምንም የማታውቅ ምስኪን አንድ ፍሬ ልጅ በዚህ የተነሳ ይኸው እየተሰቃየች ነው የምትገኘው። መጥፎ ሰዎች እጅ ላይ ወድቃለች። ምን አይነት እንጃ እኔ ምን አይነት ህሊና እንዳላቸው በተለይ እሌኒ የምትባሏን ግዴታ ለእናንተ መናገር እንደዚህ ማቅረብ ምናምን ያሉትን የክሩ አባላቶች እያመጣን እንትና እንደዚህ ነው የስራ ድርሻው ይሄ ነው እንደዚህ ቦታ ላይ ነው የሚሰራው እንደዚህ ነው ምናምን ማለት ስለሌለብን ነው። ሁሉንም አምጥተንም አሳይተን አንጨርስም። እንደገናም ደግሞ ለጠላትም ክፍተት መስጠትና ማሳየትም ስለሆነ ያንን ነገር አናደርግም ብዙ ጊዜ። በተጨማሪም ደግሞ ማለት ነው አሁንም ላላችሁት የክሩ አባላቶች ደግሜ ምነግራችሁ ደግሜ ማስጠነቅቃችሁ ነገር ቢኖር ምንድነው እኛ ሁሌም ከናንተ ጋር ነን። መደረግ ያለበት ክትትል ሁሉ ይደረግባችኋል። ተጠንቀቁ። ስህተት ውስጥ አትደቁ። ወንጀል መስራት ወይ ሌላ ነገር የምትፈልጉ ከሆነ እኛ ጋርም ጭራሽ ከመጀመሪያው ማትምጡ። እኛንም ለመቀላቀል አትወስኑ። ከኛ ጋርም ለመሆን ፍላጎቱ አይኑራችሁ። በቃ እዛው በወንጀል ስትጨማለቁ የሚገባችሁን ፍርድ ታገኛላችሁ። እኛ ጋር በታችሁ ግን በደካማ ጎናችን እየመጣችሁ በተለያየ መንገድ እየገባችሁ እኛን ለማጥቃት አትሞክሩ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ሁሌም ከኛ ጋር ስለሆነ እያንዳንዱን በምንሄድበት ስቴፕ በሙላ ካጠገባችን ስላለ ምንም ነገር ሀፕን ሳያደርግ በፊት መፍትሄ እናገኛለን። ይሄ በጣም ደስ የሚል ነገር ነው። ከእናንተም ከተመልካቾቻችንም ከእናንተም ከምናገኘው እርዳታ በተጨማሪ ነው ይሄ ነገር እና እባካችሁ አሁንም ደግሞ ከውስጥ ሆናችሁ የሆነ ነገር የምታስቡ ካላችሁ ይቅርባችሁ። ከዚህ በኋላ እኛ እንደ ሁላችንም ተሰብስበን ማድረግ ያለብንን አንድ ውሳኔ እንወስናለን። ምንድነው? በተለየ አይነት መንገድ ነው ክትትል እየተደረገልበት አሁን እንደ ፕራይቬሲ በሚል የሆነ ምንሰጣቸው ሰው ናቸው። ግዴታ የራሳቸው የሆነ ፕሮግራም ይኖራቸዋል፣ የራሳቸው የሆነ አካሄድ ይኖራቸዋል። ያንን ነገር ላለመንፈግ ምንሰጣቸው ነፃነት አለ። ያንን ነፃነት ሙሉ ለሙሉ መንጠቀም ካለብን እንነጥቃለን። በጣም እየተጎዳን ስለሆነ በጣም እየተካድን ስለሆነ ይሄ ነገር ከዚህ በኋላ ማብቂያ ነው መሆን አለበት። ከዚህ በኋላ አንድ ካዲ መስማት የለብንም። ከኛ ውስጥ አንድ ሰው መምጣት የለበትም። ይህንን ነገር ደግሞ ለማድረግ ሁላችንም ተሰብስበን አንድ ውሳኔ እንወስናለን። ያው ለእናንተ መናገር ባይጠበቅብንም ይህንን እንድታውቁት ስለምፈልግ ነው። ሲጀመር ደግሞ ከዚህ ጀርባ ያሉትም ሰዎች
ከገታው ጀርባ የሚኪን በዋስ ያለ መውጣት ውጪ እንዳይወጣ የተፈለገበት ምክንያት ደግሞ እስኪ አቶ የማነ ነው ምናምን ስትለው የነበረውን ግለሰብ በቁጥጥራችን ስር አውለን ከሱ ደግሞ የምንሰማውን ነገር ለእናንተ የምናቀርብ ይሆናል። እቺ ምስኪን አንድ ፍሬ ሕፃን ልጅም እኔ እንጃ ጊዜ ማቃጠልም የለብንም፣ ምንም አይነት ጊዜ ማቃጠል የለብንም። በተቻልነው ፍጥነት እቺን ልጅም ከነዚህ ከመጥፎ ሰዎች እና ከጭራቆች በዚህ እድሜዋ በአሁኑ ሰዓት ምን ያህል ፍራቻ 4 ቀን ማለት በጣም ብዙ ነው። ከእናቷ ተለይታ ከአባቷ ተለይታ 4 ቀን በጣም ከባድ ነው እና እሷንም ወደ እናቷ የምንመልስበት ሁኔታዎች ይመቻቻል ብዬ አስባለሁ። እንደገና እናትየውንም በዚህ አጋጣሚ መልካም ሰው ናት። የተወሰነ በማንነቷን ብዙ የምናውቀው ነገር አለ፣ ያንን መናገር የለብንም። ግን ደግሞ ላመሰግናት እወዳለሁ። እንደዚህ አይነት ከሃዲው እንግዲህ አስቡት፣ ባልና ሚስት ናቸው። ባሏን አሳልፋን የሰጠችው ግን ደግሞ ይህንንም ነገር እንዳይፈጠር በተቻላት መጠን የነገረችውም እንደነበር ምናምን ሰምታችኋል። ግን መሆን ያለበት ሁሉ ነገር ይሆናል እና እንግዲህ እቺ ምስኪን ሕፃን ልጅም ወደ እናቷ የምትመለስበትን ሁኔታ በአስቸኳይ ነገራቶችን አመቻችተን እናቷ ጋር የምትመለስበትን ሁኔታ እናመቻችና ወደ ቤተሰቧ ትመለሳለች። እናም በተጨማሪም ደግሞ ሌላ እንድትረሱት የማልፈልገው ነገር ቢኖር በዚህ ሰዓት በጣም ታስፈልጉናላችሁ። እባካችሁ ይህንን ቪዲዮ ለመጀመሪያም ጊዜ እያያችሁ ከሆነ እባካችሁ ሰብስክራይብ ማድረጋችሁን አትርሱ። ሼር፣ ኮፒ ሊንክ፣ ኮመንት፣ ሀሳብ አስተያየቶቻችሁን በሙሉ እንደዚህ አብራችሁ መሆናችሁን የምትገልጹልን ከጎናችን እኛ ብቻችንን አይደለም ይህን ሁሉ ነገር እያደረግን ያለነው እናንተም ከጎናችን ስላላችሁ እናንተ ደግሞ ግዴታ መብዛት ስላለባችሁ ነው። ለእናንተ በበዛችሁ ቁጥር የእናንተ ተደራሽነት በሰፋ ቁጥር ወንጀለኞችን የመያዝ አድቫንቴጃችን ይሰፋል። ወንጀለኞች መስፋፋታቸውን ያቆማሉ። እያንዳንዱ ሰው ወንጀል ለመስራት ከማሰቡ በፊት ይህንን ቪዲዮ የሚያይ ከሆነ የሆነ መረጃዎች የሚደርሱት ከሆነ ከዛ ነገር የሚቆጠብበት መንገድ ይፈጠራል። እባካችሁ ይህንን ነገር አትርሱ፣ አትዘንጉላለሁ። በተጨማሪ የምትላቸው ነገር የምዘጋው ነገር ካለ እሺ። እኔ በመጨረሻ ማለት እንፈልገው ነገር ምንድነው ማለት እዚህ ላላችሁ ለክሩ አባላትም ጭምር ነው ማለት እንዲህ አይነት ምንም አይነት መጥፎ ነገር ሲገጥማችሁ እንድታሳውቁ እንፈልጋለሁ። ምክንያቱም አንድ እጅ ብቻውን አያጨበጨብም። አሁን ይሄ ነገር ዛሬ ላይ ታውቆ ባይሆን እኛ ደርሰንበት እግዚአብሔር ይስጣት ሚስቱ ነግራን ይሄን ነገር አውቀን ባይሆን ነገር የቀጠሮ ቀንም እየተቃረበ ነው። ከዚህ በኋላ ምን ይፈጠር እንደነበረ የምናውቀው ነገር አልነበረ። ስለዚህ ብቻችሁን በምንም አይነት ምንም አይነት ነገር ይምጣባችሁ ብቻችሁን የምትሄዱበት ምንም አይነት መንገድ የለም። ስለዚህ እያንዳንዱን ነገር ማሳወቅ ያለባችሁን ነገር ሁላችሁም ቀድማችሁ እንድታሳውቁን ለማለት ነው። ስለዚህ ቤተሰቦች እንግዲህ እስካሁኑ ሰዓት ድረስ ስለተከታተላችሁን ከልብ አድርገን እናመሰግናችኋለን። እንግዲህ ሁልጊዜ እንደምንላችሁ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ ሰዎች ደግሞ ላይክ፣ ሼር፣ ኮመንት እያደረጋችሁ ለወዳጅ ለዘመዶቻችሁ እያጋራችሁ እንግዲህ ቅድምም ለመንገር ሞክሯል ሳሚዬ እያንዳንዱን ነገር ነግሯችኋል ማለት እናንተ ሼር በማድረጋችሁ እንግዲህ ብዙ ወንጀለኞች ወንጀል ከመስራት ይቆጠባሉ፣ ትምህርት ያገኛሉ፣ ብዙ ነገር ነው የሚሆነው። ስለዚህ ሼር እያደረጋችሁ ለወዳጅ ለዘመዶቻችሁ እያጋራችሁ ሁሉም ጋር እንዲደርስ አድርጉ ማለት ነው። በተጨማሪም የደውል ምልክቷን እየተጫናችሁ የምንለቃቸው ቪዲዮዎች ሁሉም እናንተ ጋር እንዲደርሱ እንድታደርጉ በዚህ አጋጣሚ ልነግራችሁ እወዳለሁ። ስለዚህ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ